የሆነ እንደ ሚዲያ እንደ ጆርናሊስት እንደ ጋዜጠኛ ስናስብ ፋክት ቤዝድ ይሁን እዛ የተባለው ነገር ሪል ያለው ወይ ቼክ ሪቼክ የማድረግ ጉዳይ እዛ ምን ይላሉ። እኛ አሁን እዚህ ነን ያለ ነው ሌት አሉ አዲስ አበባ ሆነ ትግራይ ውጭ ሀገር ሆኖ ብዙ ኢንፎርሜሽን ላገኝ ከተባለ ሊገኝ ስለሚችል ነሰሰርሊ ቢሆን ኑሮ እንዳልኩት ነው። ካልሆነ ግን ፋክቱ ለማግኘት ያን ያህል ፊዚካሊ ታች መሄድ ላይኖርብን ስለሚችል በተለይ አሁን የቴክኖሎጂ ዘመን ስለሆነ እሱ መጠቀም ይቻላል የሚል ነገር ነው ያለኝ። ሌላ ጽሁፉ ያቀረባችሁትና እኛ የጠበቅነው የሚል ጉዳዮች ሁሌ በስልጠናዎች እንደ ትልቅ ስጋት ማየው እሱ ነው። የሰልጣኝ ኤክስፔክቴሽን ወይም የተጋባዥ ኤክስፔክቴሽን እና የአቅራቢ ደግሞ ፕሬዘንቴሽን እንደዚህ ሲራራቅ ሜይቢ የሁሉም የተወሰኑ ሊሆን ይችላል። በዋናነት ግን ምንድን ነው እንግዲህ እዛ የተሰጠን ነገር አለ። በቻልነው ያክል ሚዲያ ለልማት ትባል አክቲቪስት መሆን እንዴት አድርገን እንሂድ ሜይቢ ሁሉም ታይትል በዚህ ቀን ላያልቅ ይችላል። በዋናነት ግን አይ ዶንት ቲንክ ብዙ የተራራቀ ጉዳይ አይደለም እዛ ላይ ያለው። በተቻለ መጠን ሚዲያ እንዴት ሰዎችን ማህበረሰብን ኢንጌጅ ያደርጋል፣ ሲቲዝንን ያሳትፋል። ይሄ በመሆኑ ደግሞ ልማትን ጀኔሬት እንዴት ሊያደርግ ይችላል። ምክንያቱ የነቃ ህዝብ የተሻለ ይወስናል። የተሻለ የወሰነ ደግሞ ሜይቢ የጋራ የሆነ አጀንዳን ሊያሳካ ይችላል በሚል ጉዳይ ስለሆነ ፕሮባብሊ ግን እናንተ ኤክስፔክት ያደረጋችሁትን ነገር ትንሽ ሚስ አድርገን ከሆነ እኔ ይሄ ግንኙነታችን የመጀመሪያችን እንጂ የመጨረሻችን ነው ብዬ አላስብም። ቲቢኤስም ሲአርፒፒም እንደዚህ ኮንቲኒየስ የሆኑ ጉዳዮች ፔሪዮዲክ የሆኑ ጉዳዮች ይኖረናል። እየተግባባን ምን ቢያደርግ እየተባባል ስለሚመለከተን ጉዳይ የምናወራ ይመስለኛል። ስላዳመጣችሁን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በፕሮግራማችን መሰረት ወደ መጨረሻው አካባቢ እየሄድን ነው። እኔም ግን አንዳንድ ሀሳቦች ልግለጽ። አንተ ጉዕዘና እንታይ ዝኣክል እዩ ዝብል ሕቶ በቲ ቀሪቡ ነይሩ ናበኢኹም ክተብፅሑና ዓይነት ሕቶ ተሓይት ነይሩ። ቲቢኤስ ኮነ ሲአርፒፒ ናብ ዝኾነ ቦታ የብፅሐኹምን ወይ ኣይነብፅሐኩምን ንምብፅሕ ኣይኮነን እዩ ናተይ መልሲ። ግን ከምዚኦም ዝበሉ ሓሳባት ይቐርቡ እሞ ኣብቶም ሓሳባት ተማየጥና ኩላህና ፅዒርና ኢና እቲ መንገዲ ንሪኦ። ስለዚ ንሕና ግን ሎማዓንቲ እውን ኣብ ቀፃሊ እውን ሲአርፒፒ እውን ድሕር ብዙሕ ሓጊዙና በእርግጠኝነት እንደ መሰል ሀሳቦችና ስልጠናዎች በተከታታይ ስለሚኖሩን ከዛ በኋላ ሁላችንም ታግለን ነው መንገዱን ክሊር የምናደርገው። ስለዚህ የኛ ሀሳብ በዚህ ጉዳይ ይሄ ነው። ሌላው እኛ እኮ የጽሁፍ ችግር የለብንም የሚል የጥሩ ሀሳብ ችግር የለብንም የሚል ሀሳብ ነበር። በጣም ነው ያለብን። እንደዚህ አድርገን እንዳናስብ ዛሬ የቀረቡ ሀሳቦች በጣም ትልቅ ሀሳቦች ናቸው። በጣም ትላልቅ ጽሁፎች ናቸው። ያቀረቡ ሰዎችም ምስጋና ይገባቸዋል። መማር የራሳችን ነው። ምን ያህል ከስ እንወስዳለን ወይ የምር ሁላችንም ከዛ በልጠን ይህንን ጽሁፍ አንሰን ነው ወይ ሌላ ጉዳይ ነው። በእኔ በኩል ሪፍሌክት የማደርገው ምንድን ነው፣ በጣም ትላልቅ ሀሳቦች ቀርበዋል። የሀሳብ ችግርም አለብን። እንደ ሀገር የሀሳብ ችግር አለብን። እንደ ትግራይ ደግሞ የሀሳብ ችግር አለብን። ሀሳብ መከበር አለበት። በጣም ትልቅ ነው የሚል ሀሳብ አለኝ። በሁለቱም ላይ ከአንድ ሰው ነው የተነሱት። ይህንን መንገር እፈልጋለሁ። ምዕራብ ትግራይ በተመለከተ የተሰጠው ሀሳብ ነው። አሁን ተደጋጋሚ የምናወራው ጦርነት የምዕራብ ትግራይ መመለሻ ወይም መፍትሄ አይሆንም፣ ጭራሽ ሌሎችን ያፈናቅናል፣ እንዲፈናቀሉ ያደርጋል። ስለዚህ በሰላማዊ መንገድ በፍትሃዊ መንገድ ህገ መንግስት በሚያዘው መንገድ መመለስ አለበት ነው እንጂ ምዕራብ ትግራይ የትግራይ ክልል አካል መሆኑ ይህንን ደግሞ እንዲመለስ እንታገላለን፣ እንጥራለን። ባይዘወይ በዚህ ጉዳይ ላይ ከፌዴራል መንግስትም ልዩነት የለም። ሌላው ይህንን መጠየቅ ማለት ኢትዮጵያ ወሰኗንና ዳር ድንበሯን ማፍረስም አይደለም። ህገ መንግስቱን በትክክል መረዳት አለባቸው እንደ አክቲቪስትና እንደ ባለሙያዎች። የኢትዮጵያ ህገ መንግስት እኛ የኢትዮጵያ ህዝቦች ብሔር ብሔረሰቦች ብለን ነው የሚጀምረው። ስለዚህ እኛ ሆነን ነው ኢትዮጵያን ያቋቋም ነው። እነዚህ ኢትዮጵያ የክልሎች ደግሞ የራሳቸው ባንዲራ፣ የራሳቸው ወሰን፣ የራሳቸው ህገ መንግስት በቋንቋ በክልል የተወሰኑ እዚህ ጋር ልዩነት ሲመጣ ደግሞ ህግ አስቀምጦ የፌዴሬሽን ምክር ቤት ደግሞ ይህንን ልዩነት ሲመጣ
بهج ميدانيበት ነገር ተገይርዩ ተሰሪሑ እምበር ኢትዮጵያት ባህል ዓዲ ኣብ ዝኾነ ቦታ ኸይዳ ከፍ ዝበለት ኣይኮንትን ኢትዮጵያ ናትና እያ ንሕና ከዓ ብሕጊና መስሪትና እያ ሕገ መንግስቲ ለዩ ችግር ጸገም ክመጽእ እንተለውን ብሕገ መንግስቲ ዝፍታሕ እምበር ወሰን ዘይብሉ ዓዲ ኣይኮነን ለውጥ እንተልያ ኣብቲ ሕገ መንግስቲ ድሓር ምናልባት እውን ከምቲ ዓንታው ዝበሎ ኣብ ምክክር ኮሚሽን ዝቐረበ ከም ሓሳብ ሰሚዐ ኣለኹ እንተ መጽኢ ካልእ ጉዳይ ንሕና ከም ሃገርና እንደ ማንኛውም ኢትዮጵያ ክልል በዚህ ጉዳይ ለውጥ ሲመጣ ተቀብለን በሰላማዊ መንገድ መሄድ የምንችልበት ወይም ሐሳባችን የምናንጸባርቅበት ነገር ሊኖር ይችላል። ኢትዮጵያ ግን ይህን ነው የምትመስለው። ወሰን አላት። ስለዚህ ከወሰኖች አንዱ የትግራይ ወሰን ነው፣ የውስጥ ማለት ነው። ከአማራ ከአፋር ከምናምን ያለው ከኤርትራ ከሱዳን ምናምን ያለው ደግሞ የፌደራል መንግስት እንደ ኢትዮጵያ የምትጠብቀው ነው። ውስጥ ያለው ግን በዚህ መንገድ ነው የሚፈታው። ስለዚህ እዚህ ጋር ህወሓት አንስቶ የሁመራ ጉዳይ ህወሓት ስላነሳው በቃ እኛ የማንፈልገው ተደርጎ መታሰብ የለበትም። እንዲያውም ህወሓት ይህንን አያስፈጽምም አያረገውም ነው እያልን ያለ ነው። እዚህ ጋር ክሊር ብንሆን ጥሩ ነው፣ ለህዝባችንም ላስተሳሰባችንም። በምንም መንገድ ግን ጦርነት ሌላ ህዝብ ያፈናቅላል እንጂ ምዕራብ ትግራይ ሊመለስ አይችልም። አሁን ባለው አመራርም ምዕራብ ትግራይ ሊመለስ አይችልም። ስለዚህ ምዕራብ ትግራይ በፕሪቶሪያ ስምምነት መሰረት በህገ መንግስት መሰረት ይዘን ነው የምንፈታው በሚል ቢያዝ ጥሩ ነው የሚል ሐሳብ አለ። ከዚህ ጋር ተያይዞ ቅድም ይህንን የሚዲያ ኃይል ዛሬ ተገናኝተን አውርተን መለያየት የለብንም። ብርሃን አባዲም ቅድም አንስተዋል፣ ሌሎችም ቅድም ሲያነሱ ነበረ። በቃ ልንበተን ነው አሁን አውርተን ሲባል ነበረ። በተከታታይ ስራዎች ለመስራት እንደምንችል ፎረም እንበለው ኔትወርክ ግን የተወሰነ ፎረም ኑሮን የትግራይ የማህበረሰብ አንቂዎች እና የሚዲያ ፎረም ሊሆን ይችላል፣ ሌላም ሊሆን ይችላል። አንድ ፎረም አቋቁመን ይህንንም የሚከታተሉ ሰዎች አድርገን ኔትወርክ ብንሰራ፣ በዚህ ኔትወርክ ደግሞ ተከታትለን ስራዎችን ብንሰራ የሚል ሐሳብ አለ። ይህንን ቅድም ላልኩት እንግዳይ ከመጥራቴ በፊት ግን በዚህ ጉዳይ ያለው ዛሬ በዋልነው እና ባወራነው ዲክለሬሽን ያዘጋጁ ነበሩ። አይ ቲንክ አቤል ንብረና አባዲ እሱን ሐሳብ እንዲያነብሉንና በሱ ላይ 2-3 ይጨመር ይቀነስ፣ ልክ ነው ልክ አይደለም የሚል ይህን ሐሳብ እንቀበለውና እናጽድቀው የሚል አንዳንድ እንትን እቀበላለሁ፣ ሐሳብ እቀበላለሁ። ከዛ በፊት ግን ዲክለሬሽኑ ቢነበብ የሚል እንደ አካሄድ ሐሳብ አለኝ። ሳሚ እዚህ ጋር የተለየ ነገር ከሌላችሁ በዚህ እንቀጥል። አሪፍ። ስለዚህ ዲክለሬሽኑ ያዘጋጃችሁት ሰው አንዴ ወደ መድረክ ብታነብልን፣ አይ ቲንክ ብርሃን አባዲ ይመስለኛል። ከዛ በኋላ በዲክለሬሽኑ ላይ ሐሳብ እንሰጣለን። ከዛ በኋላ ከዚህ በኋላስ እንዴት ሆነን እነዚህ ስራዎች እናስቀጥል የሚለው ሐሳብ ደግሞ ትሰጡበታላችሁ። ኔትወርኩ ወይ ፎረሙ አቋቁመን መሄድ ካለብን እንቀጥላለን። ከዛ በኋላ የክብር እንግዳ ያልኳችሁን አንድ ሐሳብ የተወሰነ ደቂቃ ይሰጠናል። የፕሮግራም ፍጻሜ ይሆናል። ታንኪዩ ብርሃኑ። ሰላም፣ ዴሞክራሲና ልማት በትግራይ የመገናኛ ብዙሃን የማህበረሰብ አንቂዎች ሚና በውይይት መድረኩ ማጠቃለያ የጸደቀ ሰኔ 30 2018 ዓ.ም አዲስ አበባ። እኛ ሰላም፣ ዴሞክራሲና ልማት በትግራይ የመገናኛ ብዙሃንና የማህበረሰብ አንቂዎች ሚና በሚል መሪ ቃል በተካሄደው የውይይት መድረክ ላይ የተሳተፍን አካላት በትግራይ ወቅታዊ የፖለቲካ፣ የጸጥታ፣ ሰብአዊና የልማት ሁኔታዎች ላይ በጥልቀት ከተወያየን በኋላ ለትግራይ ሕዝብ፣ ለኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ እንዲሁም ለሰላም፣ ለዲሞክራሲ፣ ለሰብአዊ ክብርና ለሀገራዊ መረጋጋት ካለን ጥልቅ የኃላፊነት ስሜት በመነጨ ይህንን የአቋም መግለጫ አውጥተናል። የትግራይ ሕዝብ በጦርነት፣ በመፈናቀል፣ በኢኮኖሚ መቃወስ፣ በጸጥታ እጦት፣ በተቋማዊ አለመረጋጋት፣ በሰብአዊ ቀውስና በተራዘመ አለመተማመን ሳቢያ ከፍተኛ መከራ እያሳለፈ መሆኑን እንገነዘባለን። የትግራይ ሕዝብ ሕይወት፣ ክብር፣ ደህንነትና የወደፊት ዕጣ ፈንታ ከማንኛውም የፖለቲካ ስሌት፣ የቡድን ፍላጎት፣ ወታደራዊ ምኞትና ከፋፋይ ትረካዎች በላይ ሊቀመጥ እንደሚገባ በጽኑ እናምናለን። በተጨማሪም ሰላም አሁንም ተሰባሪ መሆኑንና ወደ ማንኛውም የትጥቅ ግጭት መመለስ ለትግራይ ሕዝብ፣
ለኢትዮጵያ እንዲሁም ለሰፊው ቀጠና አስከፊ መዘዝ እንደሚያስከትል እንረዳለን። እናቶች፣ አባቶች፣ ወጣቶች፣ ሕፃናት፣ ተፈናቃይ ቤተሰቦች፣ የጦር ጉዳተኛ ዜጎች፣ ስራ አጥ ምሩቃን፣ አርሶ አደሮች፣ የመንግስት ሰራተኞችና ተጋላጭ የህብረተሰብ ክፍሎች ቀደም ሲል ያሳለፉት ስቃይ ሊደገም አይገባም። ምንም አይነት የፖለቲካ ዓላማ እንደገና ለሚመጣ ስቃይ፣ ለግዳጅ ቅስቀሳ፣ ለጥላቻ ንግግር፣ ለማስፈራራት ወይም የሰላማዊ ድምፆችን ለማፈን ምክንያት ሊሆን አይችልም። ስለሆነም ይህ መድረክ የሁሉም የፖለቲካ ተዋናዮች፣ የመገናኛ ብዙሃን ተቋማት፣ የማህበረሰብ አንቂዎች፣ የማህበረሰብ መሪዎች፣ የሲቪል ማህበረሰብ ድርጅቶችና በየትኛውም እርከን ላይ ያሉ ባለስልጣናት ዋነኛ ኃላፊነት እንደገና ግጭት እንዳይቀሰቀስ መከላከል፣ ሰላማዊ ዜጎችን መጠበቅ፣ እውነትን ማስከበር፣ ዴሞክራሲያዊ ምህዳሩን መከላከልና ሰላማዊ ህገ መንግስታዊ እና ህዝብ ተኮር የፖለቲካ ሂደትን መደገፍ መሆኑን ያውጃል። ለመገናኛ ብዙሃን ባለሙያዎችና ለማህበረሰብ አንቂዎች የቀረበ ጥሪ። ሁሉም የመገናኛ ብዙሃን ባለሙያዎች፣ ጋዜጠኞች፣ አዘጋጆች፣ አሰራጮች፣ የዲጂታል ይዘት ፈጣሪዎች፣ የማህበረሰብ አንቂዎች እና የአስተያየት መሪዎች የጦርነት ጋዜጠኝነትን፣ ቀስቃሽ ፕሮፓጋንዳዎችን፣ የጥላቻ ንግግሮችን፣ የተሳሳቱ መረጃዎችን፣ የግዳጅ ንቅናቄ ትረካዎችንና የህዝብ አስተያየትን ለቡድን ፍላጎት ማጭበርበርን እንዲያወግዙና ውድቅ እንዲያደርጉ እንጠይቃለን። መገናኛ ብዙሃን የፍርሃት፣ የወታደራዊ አስተሳሰብ ወይም የማህበራዊ ማከፋፈያ መሳሪያ መሆን የለባቸውም። ይልቁንም እውነትን፣ ሰላምን፣ ተጠያቂነትን፣ ህገ መንግስታዊ ስርዓትን፣ የህዝብ ውይይትን፣ የሰብአዊ ንቃተ ህሊናና ዴሞክራሲያዊ ኃላፊነትን በማስተዋወቅ ህዝብን ማገልገል አለባቸው። የህዝብን እውነተኛ ስጋቶች ማንጸባረቅ፣ የመገናኛ ብዙሃን ተቋማትና የማህበረሰብ አንቂዎች የህዝቡን እውነተኛ ስጋቶች ድምፅ እንዲሆኑ እናሳስባለን። እነዚሁም የተፈናቀሉ ወገኖችን መመለስ፣ የኑሮ መሰረቶችን ማደስ፣ የምግብ ዋስትና ማረጋገጥ፣ የጤናና የትምህርት አገልግሎቶችን ማግኘት፣ የወጣቶች ጥበቃ፣ የኢኮኖሚ ማገገም፣ የመንግስት ሰራተኞች ደመወዝ፣ በጦርነት የተጎዱ ማህበረሰቦችን መልሶ ማቋቋም፣ ማህበራዊ ፈውስና የተጋላጭ ዜጎችን ደህንነት መጠበቅ ናቸው። የህዝብ ስቃይ ከፖለቲካ መፈክሮች ወይም ከወታደራዊ ንግግሮች በስተጀርባ ሊደበቅ አይገባም። ለፖለቲካ ተዋናዮች የቀረበ ጥሪ። ሁሉም የትግራይ የፖለቲካ ተዋናዮችና ቡድኖች የህዝቡን ህልውና፣ ክብርና የወደፊት ዕጣ ፈንታ ከፓርቲ ፍላጎት በላይ እንዲያስቀድሙ አበክረን እንጠይቃለን። ቀጠናውን ወደ አዲስ ጦርነት ሊገፋፉ ከሚችሉ ድርጊቶች፣ መግለጫዎችና ቅስቀሳዎች እንዲቆጠቡ እናሳስባለን። በተጨማሪም የፖለቲካ ልዩነቶችን በውይይት፣ በህጋዊ አካሄዶች፣ በህገ መንግስታዊ ስርዓቶችና በአካታች የዜጎች ተሳትፎ ሰላማዊ በሆነ መንገድ እንዲፈቱ ጥሪያችንን እናቀርባለን። ለፌዴራል መንግስት የቀረበ ጥሪ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት የትግራይ ህዝብ ስቃይ ለማቆም በህገ መንግስታዊ፣ ፖለቲካዊ፣ ዲፕሎማሲያዊ፣ ሰብአዊ፣ አስተዳደራዊና በሞራል ስልጣኑ የተቻለውን ሁሉ እንዲያደርግ የጠነከረና አስቸኳይ ጥያቄ እናቀርባለን። የፌዴራል መንግስቱ አዲስ ግጭትን ለመከላከል፣ ሰላማዊ ዜጎችን ለመጠበቅ፣ የሰብአዊ ድጋፍ ተደራሽነትን ለማስፋት፣ መልሶ ማገገምን ለመደገፍ፣ የሰላም ስምምነቶች መፈጸማቸውን ለማረጋገጥና በትግራይ ህጋዊ አካታችና ሰላማዊ አስተዳደር እንዲሰፍን ሁኔታዎችን ለማመቻቸት በአስቸኳይ በጥበብ በራስ የመግታት ስሜት በርህራሄና በኃላፊነት መንፈስ መንቀሳቀስ አለበት። ልዩ ትኩረት የሚሹ ተግባራት በተለይም የፌዴራል መንግስቱ የሰላማዊ ዜጎችን ደህንነትና ክብር ለማረጋገጥ፣ ያልተገደበ ሰብአዊ እርዳታን ለማመቻቸት፣ የሀገር ውስጥ ተፈናቃዮችን መልሶ ለማቋቋም፣ መሰረታዊ አገልግሎቶችን ለመመለስ፣ የምግብ ዋስትና ምላሾችን ለማጠናከር፣ ወጣቶችን ከአዲስ ወታደራዊ ቅስቀሳ ለመጠበቅና ሰላማዊና ህገ መንግስታዊ የፖለቲካ እልባት ለማምጣት ከሚመለከታቸው አካላት ጋር ያለውን ጥረት እንዲያጠናክር እንጠይቃለን።
የባለድርሻ አካላት ተሳትፎ የፌዴራል መንግስቱ እምነትን ለመገንባት ውጥረትን ለመቀነስ እና ዘላቂ የሰላም ሂደትን ለመደገፍ የማህበረሰብ ሽማግሌዎችን፣ የሃይማኖት መሪዎችን፣ ሴቶችን፣ ወጣቶችን፣ የሲቪል ማህበረሰብ ተዋናዮችን፣ የመገናኛ ብዙሃን ባለሙያዎችንና ህጋዊ ተቋማዊ አካላትን ጨምሮ ሁሉንም ሰላማዊ ባለድርሻ አካላት እንዲያሳትፍ እናሳስባለን። የህዝቡ ስቃይ የተራዘመ የፖለቲካ ድርድር ሊጠብቅ አይችልም። አስቸኳይና ተግባራዊ እርምጃ ያስፈልጋል። ለልማት አጋሮችና ለማህበረሰብ የቀረበ ጥሪ የልማት አጋሮች፣ ሰብአዊ ድርጅቶች፣ የሲቪል ማህበረሰብ ተቋማት፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ የሴቶች ማህበራት፣ የወጣቶች ተወካዮችና መላው የኢትዮጵያ ህዝብ የትግራይ ህዝብ ለሰላም፣ ለክብር፣ ለማገገምና ለዲሞክራሲያዊ መረጋጋት የሚያቀርበውን ጥያቄ እንዲደግፉ እና ከጎኑ እንዲቆሙ ጥሪ እናቀርባለን። ለትግራይ የሚደረገው ድጋፍ ለሰላማዊ ዜጎች ጥበቃ፣ ለሰብአዊ ማገገም፣ ለተቋማዊ መደበኛ አሰራር፣ ለኑሮ መሰረት መታደስ፣ ለስነ ልቦና ፈውስና አዲስ ጦርነትን ለመከልከል ቅድሚያ መስጠት አለበት። በማጠቃለያው ሰላም ማለት ዝምታ ብቻ እንዳልሆነ ደግመን እናረጋግጣለን። ሰላም እውነትን፣ ፍትህን፣ ህገ መንግስታዊ ስርዓትን፣ ዲሞክራሲያዊ ውይይትን፣ ተጠያቂነትን ያለበትን አመራርና ለሰው ልጅ ህይወት ክብር መስጠትን ይጠይቃል። ፍርሃት በነገሰበት የህዝብ ህይወት ውስጥ ዲሞክራሲ ሊኖር አይችልም። የጦርነት ፉከራ በህዝብ አገልግሎት ምትክ በሰፈንበት ቦታ ልማት ሊታሰብ አይችልም። የመገናኛ ብዙሃን ነፃነት ትርጉም የሚኖረው ህዝብን ከተንኮል፣ ከጥላቻና ከአመፅ ሲጠበቅ ብቻ ነው። በዚህ መድረክ ማጠቃለያ ላይ ኃላፊነት የተሞላበት ተግባቦትን፣ ለግጭት ተጋላጭ ያልሆነ ጋዜጠኝነትን፣ በእውነታ ላይ የተመሰረተ ዘገባን፣ የዜጎችን ትምህርትንና ህዝብ ተኮር የውይይት ምህዳርን ለማሳደግ ቃል እንገባለን። ጦርነትን፣ የግዳጅ ምልመላን፣ ሳንሱርን፣ የጥላቻ ንግግርና የፖለቲካ ማስፈራራትን የተለመደ የሚያደርጉ ትረካዎችን ለመቋቋም ቁርጠኝነታችንን እንገልጻለን። መገናኛ ብዙሃንና አክቲቪዝም ለሰላም፣ ለዲሞክራሲ፣ ለልማት፣ ለተጠያቂነትና ለሰብአዊ ክብር መሳሪያ አድርገን ለመጠቀም እንስማማለን። የትግራይ ህዝብ ሰላም ይገባዋል ብለን በዚህ መድረክ እናውጃለን። ደህንነት ይገባዋል። ምግብ፣ መጠለያ፣ ትምህርት፣ ጤና ጥበቃ፣ የኑሮ መሰረት፣ ፍትህና ተስፋ ይገባዋል። የሚጠብቀው አመራር፣ እውነትን የሚነግረው መገናኛ ብዙሃን እና የወደፊት ህይወቱን የሚያገለግሉ ተቋማት ይገባዋል። ይህ አቋም መግለጫ የጋራ ጥሪያችን ነው። ወደ ጦርነት መመለስ የለም። በስቃይ ፊት ዝምታ አይኖርም። ህዝብን ለፖለቲካ ወይም ለወታደራዊ ዓላማ መጠቀሚያ ማድረግ ይብቃ። የትግራይ ህዝብ ስቃይ ሊቆም ይገባል። እያንዳንዱ ኃላፊነት ያለበት ተቋም አሁኑኑ እርምጃ መውሰድ አለበት። በትግራይ ሰላም፣ ዲሞክራሲና ልማት ላይ በተዘጋጀው የውይይት መድረክ ላይ በተሳታፊዎች የጸደቀ ሰኔ 30 2018 አዲስ አበባ። አብዛኛዎቹ የቀረቡት የተሻሉና ትክክለኛ አቋም ያላቸው ናቸው ማለት ነው። በዚህ መሀል ላይ ግን በጥልቀት በክብደት ሁለት ነገሮች ባጠረ ነገር እና ጊዜ ሰሌዳ ባለበት ነገር መካተት አለበት፣ ክብደት ባለበት ብዬ ያሰብኳቸው ሁለት ጉዳዮች፣ አንደኛ ጊዜ የለም በሚል ላይ ትልቅ አቋም የለውም ማለት ጽኑ አሁን ላይ ትግራይ ላይ እየተደረገ ያለው በአብዛሃ ወጣቱ እየተደሰ ነው። ህዝቡ ሌላ ችግር ውስጥ ነው ያለው። አሁን ላይ ይህንን ካልደረስንለት እኛ ብቻ ነን ወይ የምንኖር? እኛ ሂደን ለመኖር ነው ወይ? ስለዚህ እዚህ ላይ በጊዜ የለም በሚል ላይ ጫና ባለውና ክብደት ባለው አቋሙ ላይ አልተገለጸም ነው ማለት ነው። ሌላኛው እንደ መድረኩ ክብደት እዚህ እንዳለው ትልቅ ኃይል ለፌዴራል መንግስት እንደ መንግስት በህዝብ ደህንነት ላይ መውሰድ ያለበት በአጭር ጊዜ እርምጃ እንዲወሰድ የሚያደርግ ጫና ያለው
በአጭር ጊዜና በጊዜ የተገደበ ነገር መልዕክት ባለው ነገር አቋሙ ላይ አልተካተተም። ክብደት የለውም፣ አይገልጽም እዚህ ላይ ያለው ነገር ማለት ነው። ምክንያቱም የተለያየ ነገሮች አንድ ላይ የሚሰባሰብ ክብደት ይኖረው ስለ ህልውና እናስብ ከሆነ እዚህ ህልውና ላይ ትልቁ ክብደትና ትልቁ የስርዓት ማስከበር መውሰድ ያለበት የፌዴራል መንግስት ስለሆነ ከዚህ አንጻር ክብደት በሚሰጥና የጊዜ ገደብ ባለበት አቋሙ ላይ ሊካተት ነበር። በዚህ መካተት ዝወሰደ አቋም መግለጫ ጽፎልኝ እታ ሰላም ጽፎልኛ ሰላም ምን ይገልጻል አባ ያለላትን ሰላም በይና ለምሳሌ ናይ በከሚያም ትግለጽ አይገልጽም ካለይቲ የወጣቶች ለውትድርና ቅስቀሳ አይደለም ግዴታ ነው። ቅስቀሳ ማለት ማሳመን ነው። ማሳመን አይደለም ያለው በትግራይ አፈሳ ነው ያለው። እናቶች ጥሪ ያሉ አፈሳ ነው እና በዚህ በግዴታ በሚል ቢስተካከል ማለት ነው። ሶስተኛ ያልተገለጸና ያልተነሳም ጭምር አንዳንድ በፌደራል መንግስት ስራ የነበሩ በክልል የመንግስት ተቋማት ስራ የነበሩ ደሞዛቸው ያሉትን ማለት የማይሰጣቸው እስካሁን ለምንድን ነው? ወይስ ከዚህ ቡድን መሆን ነበረባቸው? ወይስ ፌደራል መንግስት ስራ የነበሩ አስተማሪ፣ ሐኪም፣ ፍርድ ቤት በሙሉ ተቋማት የነበሩ እስካሁን ደሞዛቸው አይሰጥም። በስንት መከራ ያለ አዲስ አበባ ተመችቷቸዋል የሚኖሩ በአፋር ክልል ይኖራሉ። በየአካባቢ ያሉ ለምንድን ነው ደሞዛቸው እዚህ ያልተገለጸው? መንግስት ማለት ከእግዚአብሔር በታች ነው። እነዚህ ዜጎች ቢያያቸው እና በዚህ አቋም መግለጫ ደግሞ ድምፅ እንዲሆናቸው እንደ የሚዲያ ፎረም እንደሆነ በድምፅም በአቋምም እንዲገለጽ ምክንያቱ ብዙ ሸክም ሆነዋልና ሴቶች አሉ ብዙ ነገር የሚያስፈልጋቸው። እነዚህ ሴቶች ደግሞ በችግር ላይ ነው ያሉ። የሚገርማችሁ ነገር ቅድም ስምረት ሲመሰገን ሰምቻለሁ። የስምረት አባላቶችም አሉ እዚህ በጣም የሚቸገሩ ዞር ብላቸው የማያቸው ለምንድን ነው ማን ነው የሚያያቸው የሚል በአቋም መግለጫው እንትን ቢሆን ብዬ ነው። አመሰግናለሁ። የኔ ምናልባት ትንሽ ራቅ ካለ ቦታም የመጣው ነኝ። ቅድምም እየጠየቅኩ ነበረ። ጋምቤላ አካባቢ ነው የመጣሁት። ተወልጄ ያደግኩትም እዛው ነው። ምናልባት ወደዚህ መድረክ የመጣሁት ትግራይ ላይ በነበረው ችግር የችግሩ ገፈት ቀማሽ ሆነን ስለነበረ እዛ ብቻ ሳይሆን በየአካባቢውም የችግሩ ተጋፋጭ ሆነን የነበርን መሆናችንን እንደው የተወሰነ ለማንሳት ፈልጌ ነበር፣ ድሉን ስላላገኘው ነው። አሁን ግን የቀረበው የአቋም መግለጫ ምናልባት ያው ቁጭ ተብሎ ካልነውም ያላልነውም ግን የተሻሉ ነገሮች የተሰባሰቡበት ነው። አንዱ የአቋም መግለጫው በናሬሽን መልኩ ነው የቀረበውና ባለዚህ ነጥብ የአቋም መግለጫ አውጥተናል የሚል በቁጥር ቢቀመጥበት ባለ 5 ነው፣ ባለ 3 ነው፣ ባለ 10 ነው፣ አጠቃላይ የመድረኩ ተሳታፊዎች ባለዚህ ነጥብ የአቋም መግለጫ አውጥተን እንትን አድርገናል ቢባል። ሌላው ያው በአብዛኛው ያቀረብናቸው ነገሮች ሞር የኛም እንዳለ ሆኖ የፌደራል መንግስት ላይ ነው ትኩረትም ሊሰጠው የሚገባውና ከዛ አግባብ አንድ ነገር ቢጨመር የሚል ሐሳብ አለኝ። እሱ ምንድነው? የፌደራል መንግስት የትግራይን ሁለንተናዊ መስተጋብር ለማስተካከል በሚሰራው ስራ ላይ እኛ የመድረኩ ተሳታፊዎች የበኩላችንን አወንታዊ ሚና እንጫወታለን የሚል አንድ እዛው ላይ ቢጨመር የሚል ሐሳብ ስላለኝ ነው። አመሰግናለሁ። ብዙ አላረዝምም። አጠቃላይ የቀረበ መግለጫ እኔ ያለ የተለየ ሐሳብ አንደኛ የትግራይን ህዝብ ሰቆቃ ግምት ውስጥ ያስገባ አይደለም።
ይህን ብቻ ሳይሆን የህዝቡን ቁስል እንጨት እንደመጨመር ነው። አንድ ሁለተኛ፣ ለምሳሌ ፌዴራል መንግስት በርህራሄ የሚል አንቦታል ወንድማችን። እንዴ ህዝባችን እኮ ያለ ምህረት ነው እየቀጠቀጡት ያሉት። ሶስተኛ፣ ፌዴራል መንግስት መከላከያ ሰራዊት አስገብቶ ቢያንስ እንኳን ሻዕቢያ ከክልላችን እንዲወጣ አይካተትም እንዴ? ቢያንስ እሺ፣ እዛ ያለ ታጣቂ ኃይል የኛ ናቸው፣ ውላድሮ ትግራዋይ ኢትዮጵያው ናቸው፣ ችግር የለም፣ ጊዜ የሚፈታው ነገር ይሆናል። ቢያንስ ሶስተኛ ወገን አራተኛ ወገን ገብቶ ህዝባችን እየተጫወትበት ያለ እንኳን ፌዴራል መንግስት መንግስታዊ ኃላፊነቱ እንዲዋጣ ትኩረት አልተቀመጠም። በእርግጠኝነት መቀለ ያለ ኃይልም መግለጫ አውጣ ብንለው ከዚህ የተለየ አይሆንም በእርግጠኝነት። ስለዚህ ለምንድን ነው በሽታችን የምንሸፍነው ነው? ፕሊስ ይሄን መግለጫ እንዳለ ወደ ኢትዮጵያ ህዝብ ከዘረጋ ነው የኢትዮጵያ ህዝብም ይታዘበናል፣ የትግራይ ህዝብም በልቅሶ ላይ ልቅሶ እየጨመርንበት ነው። በጣም አመሰግናለሁ። ያው ኣብዚ ዘይተካተቱ ዝተወሰነ ነገራት ሓደ እቲ ናይ ዲዲአር ጉዳይ ብደንቢ ምክንያቱ ኣብ ዘለው መናእስያት እቲ ስርዓት ፀሊኦም ብቻ ዘይኮነ ዲዲአር እውን ዘይወሰዱ ተጋደልቲ ዝኾኑ ውቃዓት ኣካላት ኣለው። እዚ እሳቶም እውን ዘካተተ ክኾን እኒአዎ። ተወሳኺ ኣካል ጉድኣት ማእኸል ዝገበረ መግለፂ ኣይወፃናይ። ስቢል ኣካል ጉድኣት ኣለው፣ ናይ ኩናት ኣካል ጉድኣት ኣለው። እዚኣቶም እውን ናይቲ ዘሎ ሽግር ተጋለፅቲ ስለ ዝኾኑ እዚ እውን ተትውሰኽ ደስ ይብለኒ። ዝተረፈ ግን ይቐኒለይ። አቅም ማሰባሰቢያ ነው። ፋክት ቼክ የምትደራረጉበት ነው። መረጃ የምትቀያየሩበት ነው። ኤኒ ችግር ከበደ ላይ፣ ታደሰ ላይ፣ ጎይቶም ላይ፣ ሳራ ላይ ቢደርስ አትሊስት ከአንድ ምንጭ የሚገኝ ከሌቦችና ከምናምን ውጭ ማለት ነው። ሶ ሌባ ፖሊስም ምክንያት አድርጎ እንትን ይበል ምንም ይበል በህገ ወጥ መንገድ ብቻ ማንም እንደ ትላንቱ የማይጎተትበትንም እንትን ለማድረግ ተረጋግታችሁም እንድትሰሩ ሊኖሩ የሚችሉ ድጋፎች ከብሮድካስት ባለስልጣን በእኛም በኩል ከሌላም ጋር ለማንትን ለማድረግም ስለሚያግዝ ነው። ስለዚህ አላንዛዛውና ይሄ ጊዜያዊ አስተባባሪ እንትን እንዲኖረው ደን የጋራ የዋትስአፕ እንትን አድርጎ እዚህ ያሉትን ሰዎች ኮሚኒኬት ያደርጋል። ግን በዚህ ክረምት ባይሆን ደፍነትሊ መስከረም ሳያልቅ ይሄ የኔ አስተያየት ሳያልቅ ሌላ ሰፊ ስብሰባ ተጠርቶ ይሄን አይነት መተዳደሪያ ደንብ የስነ ምግባር ደንብ አለው እንደዚህ ነው፣ አዳዲሶችም መጣችሁ ኢት ኢዝ ኦፕን ጆይን ተብሎ በደንቡ ቢጠናከር የሚል ነው።